የጌታ ቃል እንደዚህ ይላል። ዕብራውያን ምዕራፍ 6 ከቁጥር 7 ጀምሮ ዘወትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷትን ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች። ነገር ግን እሾህና አሜከላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያዋም ተቃርበዋል፣ መጨረሻዋም በእሳት መቃጠል ነው። ወዳጆች ሆይ ምንም እንኳ እንደዚሁ ብንናገርም ከድኅነታችሁ ጋር የተያያዘ ታላቅ ነገር እንዳላችሁ እርግጠኞች ነን። እግዚአብሔር አመፀኛ አይደለም፣ እርሱ ሥራችሁን እንዲሁም በፊቱ ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም። የተሰጠው ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ እንድታሳዩ እንመኛለን። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም። የዕብራውያን ምዕራፍ 6 ላይ ባለፈው ሳምንት ቁጥር 4፣ 5፣ 6 የተናገርኩት አይደል? ቁጥር 4፣ 5፣ 6 የተናገርኩት እንግዲህ አንድ ጊዜ አይደል የሚለው አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን ነው የሚለው አይደል? መልካሙን የእግዚአብሔር ቃልና የሚመጣውን ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም፣ ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔር ልጅ እንደገና ይሰቅሉታል ያዋርዱታልም ብሎ የዚህ ደብዳቤ ጸሐፊ ምክር፣ ትእዛዝ፣ ማስጠንቀቂያ አንድ ላይ አያይዞ ለነዚህ በዕብራውያን መካከል ላሉ ለዳኑ አማኞች ይህንን ይጽፈዋል። በጣም በተብራራ አይነት መንገድ ተናግሬ ያለው። ዛሬ ደግሞ እዚህ ቁጥር 7 እና 8 አካባቢ ላይ ያለችዋን ነገር ቶሎ ቶሎ ልንገራችሁ። ቁጥር 7 ምንድነው የሚለው? ዘወትር በእርሷ ላይ የሚወርደውን ዝናብ አይደለም የሚለው፣ የምትጠጣና ለሚያርሷት ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች ይላል። እንዴት አይነት የተባረከች መሬት ናት እቺ መሬት! የሰው ልብ ነው አፍተሮል፣ ያው በመሬት የሚያቀርበው የሰው ልብ ነው። ጌታችን ኢየሱስ ክርስቶስ ምድር ላይ ባገለገለባቸው በነዛ 3 ዓመት ተኩሎች ከሚያስተምራቸው ትምህርቶች መካከል የእግዚአብሔርን ቃልና የሰው ልብ ደግሞ እንደ መሬት ወይንም እንደ መልካም መሬት በተለያዩ አይ ቲንክ በ4 አይነት መሬቶች መስሎ የሰው ልብ አቅርቦት ያውቃል። የእግዚአብሔር ቃል ጄኒውን ነው። የእግዚአብሔር ቃል መልካም ነው። የእግዚአብሔር ቃል ዘላለማዊ ነው። የእግዚአብሔር ቃል አይለዋወጥም። የእግዚአብሔር ቃል ለዘላለም ሕይወት የሚያበቃ ነው። የሚቀበለውን መሬት ግን ጌታ ኢየሱስ ክርስቶስ አቅርቦት ያውቃል። አንደኛው መልካም መሬት የተባለው ያፈራው፣ ሌላኛው መልካም መሬት ተብሎ ደግሞ እሾክ ያለው አይደል? በኋላ ላይ ባለጠግነትና አንቆ ያዘው በቀለ፣ በጣም በደስታ ወጣ፣ እንዳያፈራ ደግሞ ካደገ በኋላ ኦልሬዲ ካደገ በኋላ ደግሞ ባለጠግነት ያዘ የተባላለ። ሌላው ደግሞ መንገድ ዳር ይወደቃል፣ ሌላው ደግሞ ጭንጫ ላይ ይወደቃልና እንደ መንገድ ዳር የሆነ ልብ አለ። ዝም ብሎ ሲዘራበት ፕሬዝ ጋድ ብሎ ተቀብሎ ወደ ውስጥ አያስገባም። ስለዚህ ዘሩ ውስጡ እንዲቀመጥ ኢንተርናላይዝ አያደርገውም። ለእግዚአብሔር ቃል እድል አይሰጥም፣ ጊዜ አይሰጥም። ስለዚህ ወፎች መጥተው ይለቅሙታል አለ። ጭንጫ ደግሞ አለ፣ ወደ ታች ማስገባት የማይችል በጣም ጠንካራ፣ በጣም አስቸጋሪ፣ በጣም ከባድ የሆነ ልብ አለ። እግዚአብሔር እንደዚህ አይነት ልብ ነው ብሎ አይተውም፣ ይዘራበታል። እስቲል ዘሩ ዛም ላይ ወድቋል። ባይዘው ዘሩ አልወደቀበትም አይደለም፣ ልቡ ጠንካራ ነው ብሎ አልተውም፣ ሞክሮታል፣ ልኮበታል። የእግዚአብሔርን ቃል ልኮበታል፣ የወንጌልን እውነት ልኮበታል። የተገለጠውን ፍቅር ኢንቨስት ከማድረግ እግዚአብሔር ተከልክሎ አያውቅም፣ ወደፊትም አይከለከልም። እስከ መጨረሻ ድረስ ፋይት የሚያደርገን እግዚአብሔር ነው። እኛ መቼም አይተወንም፣ መቼም አይለቀንም። ክብር ለእግዚአብሔር ይሁን እና በጣም ልቡ ጠንካራ ቢሆንም ይመጣል ዘሩ ግን እግዚአብሔር ከመናገር አይተውም። ሬዚስት እያደረግነው ደግሞ ይነግረናል፣ በሚገባን መንገድ ይነግረናል። እና ግን በጣም እኔ ሁላችሁንም እንደው ሳያችሁ በእንደዚህ እንግዲህ በአንድ ዓመት ከምናምን ሳያችሁ በእውነት ያ ምንድነው 30 60 100 እጥፍ ያፈራው አይነት ናችሁ እና ሁኑ። እግዚአብሔር ይመስገን። እና በእርሻ አስመስሎ ያቀርበዋል። እስቲል የዚህ ደብዳቤም ጻፊ ዕብራውያን ስለሆኑ እስራኤላውያን ስለሆኑ እርሻ አካባቢ አይጠፉም። እነሱ በጣም ከአግሪካልቸር ጋር በጣም የተቆራኘ ነው ህይወታቸው። ስለዚህ በጣም በቀላሉ አንደርስታንድ ሊያደርጉት ስለሚችሉ ከመልካም መሬትና ከሚቀበለው ነገር ጋር እያያዘ ቁጥር 7 ላይ ያቀርባልና መሬቷ በጣም ጥሩ መሬት ናት፣ በጣም መልካም መሬት ናት። እግዚአብሔር በላዩ ላይ ኢንቨስት አደረገባት ይላል። እንግዲህ
በላይዋ ላይ የሚወርደውን ዝናብ የምትቀበል እምትጠጣ፣ ዝም ብሎ ሲወርድባት እየተቀበለች የማታፈስ እምትጠጣ፣ ተዛስ ለሚያርሱባት ደግሞ ፍሬ የምትሰጥ። ምናልባት እንደዚህ አይነት የመጽሐፍ ቅዱስ ክፍል የምትፈልጉ ከሆነ እናንተ በኋላ ጊዜ ስታገኙ ኢሳይያስ ምዕራፍ 5 ከቁጥር 1 እስከ 5 ሄዳችሁ ማንበብ ትችላላችሁ። እግዚአብሔር መጥቶ በነቢዩ ኢሳይያስ በኩል እስራኤልን ይሁዳን ይናገራታል አይደል? እስራኤል ለኔ እንደ ወይን እርሻ አይደለችምን አለ እግዚአብሔር። ወይን እርሻ ናት እስራኤል ለኔ፣ ሕዝቤ ለኔ እንደ ወይን እርሻ ነው። እኔ ደግሞ ገበሬ ነኝ እና መጥቼ ያንን የቫይነር እንትኑን ምንድነው የወይን እርሻውን እኮተኩተዋለሁ አለ እግዚአብሔር። ነው እንግዲህ እየተናገረ ያለው በነብዩ በኩል። እኮተኩተዋለሁ ብቻ አይደለም፣ ፍግ አረግለታለሁ፣ ውሃ አጠጣዋለሁ፣ የሚያስፈልገውን ለማደግ ለማፍራት ለመለምለም የሚያስፈልገውን ነገር በሙሉ አድርግለታለሁ አለ እግዚአብሔር። የኔ ድርሻ መኮትኮት፣ ማስተካከል፣ ማዘጋጀት፣ ማጠጣት፣ ሁሌ ከልቲቬት ማድረግ፣ ይሄንን አደርጋለሁ። እንደውም እኮ ለወይኔ ስፍራ ምን ያላረኩለት ነገር አለ እግዚአብሔር። አሁን እርሻው ራሱ ይጠየቃል። እግዚአብሔር ምን አላረገልም ሲባል ሁሉን አርጎልኛል፣ ላለማፍራት ምክንያት እስኪያጣ። አይቻልም። በእግዚአብሔር ቤት ውስጥ ኖሮ አለማፍራት አይቻልም። ማፍራት ታምር አይደለም፣ ናቹራል ነው፣ ኖርማል ነው ማፍራት። ሰምታችሁኛል? አለማደግ ማደግን በጣም ረጅም ሳምንት ስለተናገርኩት አለማደግን እኔ አሁን በጣም እንደ ተአምር አላይም። ማደግንም እንደዛው። አለማደግ ህመም ነው። አለማደግ ልክ አይደለም። አለማደግ ጤንነት አይደለም። የማያድግ ነገር መሞት የጀመረ ወይንም የሞተ ነው። ማደግ ናቹራል ነው። ተቀብሎ መመለስ ናቹራል ነው። መሬት ዝናብ ሲዘንብበት እንደሚጠጣ እንደሚቀበል፣ ቀጥሎ ለሚያርስበት ምላሽ እንደሚሰጥ እንደዚሁ ነው አለ እግዚአብሔር። ኢሳይያስ 55 ቁጥር 10 ትዝ ይላችኋል። ስለ እግዚአብሔር ቃል የተነገረ ክፍል ነው። ከቁጥር 7 አካባቢ ጀምራችሁ ካያችሁት መንገዴ ከመንገዳችሁ፣ ሐሳቤ ከሐሳባችሁ፣ ሰማይ ከምድር እንደሚርቅ እንደዚህ የራቀ ነው እያለ ይመጣና ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታፈራና ታበቅል ዘንድ እንደሚያደርጋት ለዘሪ ዘር ለበላተኛ መብል እንድትሰጥ እንደሚያደርጋት ቃሌ እንዲሁ ይሆናል። ከላይ ዝናብና በረዶ ወርዶ መሬት ከተቀበለች በኋላ ጸጥ አትልም። ለሚዘራ ዘርን ለበላተኛ መብልን ትሰጣለች አለ። ከዛስ ቃሌ እንዲሁ ነው። የእግዚአብሔር ቃል በምን ተመሰለ? በዝናብና በበረዶ ከሰማይ በሚወርድ ሕዝቡስ በመሬት ዝናብና በረዶ ወርዶባት መሬት ካፈራች፣ ይሄ ዝናብና በረዶ ከሰማይ ወርዶ ውሃ ፈሶ መሬትን ፍሬያማ ካረገ ጄኒውን የሆነ ኮራፕትድ ያልሆነ ዘላለማዊው የኔ ቃል መጥቶ እንዴት አያፈራም? እግዚአብሔር ይመስገን። ዕብራውያን ይገባቸዋል። በዚህ ከላይ ጀምሮ ተያይዞ እየመጣ ያለ ሐሳብ ስለሆነ ይገባቸዋል። የሚቀጥሉትም ቁጥሮች ላይ 9ና 10 ከዚህ ጋር የተያያዘ ሐሳብ ነው። በደንብ አንደርስታንድ ኮንቴክስቹዋሊ አንደርስታንድ ያደርጉታል እነሱ። እናንተም አንደርስታንድ እንደምታደርጉት ተስፋ አደርጋለሁ ስለምን እየተወራ እንደሆነ። ምክንያቱም ከላይ እየተወራ ያለው የነበረን ነገር ስለ መካድና ስለ መተው ነው። ስለዚህ አሁንም ሬዚስት እንዳያደርጉ ደግሞ ሜታፎሪካሊ በሌላ መንገድ ደግሞ መጥቶ እያስረዳ ነው ይሄ ሰውዬ። አሁንም ስቲል እያስረዳቸው ነው። የመጀመሪያው አልገባንም፣ ትንሽ ጠጠር አለብን፣ ጠንከር አለብን ሲሉ ናቹራሊ እስራኤል የምትታወቀው በእርሻ ነው። እርሻ ማያውቃል እናንተ ማል ይላቸዋል። የለም በእርሻ አይደል እንደ ሀገር እስከ ዛሬ ድረስ በእርሻ በጣም እኮ ነው የሚታወቁት። ታዲያ አሁን ደግሞ በዚህ መንገድ ላስረዳችሁ። ጎናችሁ አርሶ ለእግዚአብሔር ቃል ምላሽ ስጥ በሉት። እግዚአብሔር ገበሬ ነው። እግዚአብሔር ገበሬ ነው። የእርሻ ባለቤት ነው። እግዚአብሔር ገበሬ ነው። ምናልባት ለእናንተ በጣም በቀላሉ እንዲገባችሁ ዮሐንስ 15
ሁሉ ጊዜ የምናወራው የእግዚአብሔር ቃል ክፍል ነው። ዮሐንስ 15 እግዚአብሔር ገበሬ ነው። መጽሐፍ ቅዱስ ላይ እናንተ እርሻ ናችሁ ካለ እግዚአብሔር ገበሬ ነው። ስለዚህ እግዚአብሔር እኔ ገበሬ ነኝ አለ። ገበሬ ሁሌ ምንድነው? ፍሩት ኦሪየንትድ ነው። ገበሬ ፍሬ ፈላጊ ነው። ባይዘዌ ለፍቶ አላ ገበሬ ፍሬ ሲፈልግ ባይዘዌ እንደ ውለታ እየቆጠረ አይደለም ፍሬ የሚሰበስበው። እንዴት የተባረከ ነው እያለ አይደለም የሚሰበስበው። ለፍቼ ይባላለሁ እና ባታፈራ ነው የሚጨነቀው። ስለዚህ ፍሩት ኦሪየንትድ ነው ገበሬ። እግዚአብሔር አብ ገበሬ ነው፣ ፍሬ ፈላጊ ነው። ህዝቡ መሃል ይመጣል። ለምን? የለፋውን ልፋት ያውቃል። ግንድ ደግሞ አለ። ግንዱ ደግሞ ኢየሱስ ነው። አሁን እኮ እንደ እግዚአብሔር ያለ ማንም የለም። በእውነት ነው የምላችሁ። ኢየሱስ ደግሞ ግንድ ነው። እኔ ገበሬ ነኝ አለ እግዚአብሔር። አዎ ግንዱ ደግሞ ልጄ ነው አለ። እና እናንተ ደግሞ በግንዱ ላይ ያላችሁ ቅርንጫፎች ናችሁ አለ። አዎ ስለዚህ እኔ እግዚአብሔር መጥቼ ልጄ ላይ ግንዱ ላይ አምጥቼ አጣብቂያችኋለሁ አለ። አይሁዳውያን ሲያነቡት ቀጥታ የበቀሉ ናቸው ግንዱ ላይ። እኛ አሕዛቦች ስናነበው ትራንስፕላንት ተደርገን ነው። ወይራው ነው ግንድ ላይ ተጣብቆ የወይን ያፈራው። እኔን ትራንስፕላንት ነው ያደረገኝ። አይሁዳዊስ በፍጥረቱ አይሁዳዊ ነው። የዘር ግንዱ ከኢየሱስ ጋር ይገጥማል። ላይኔጁ የዳዊት ልጆች ናቸው። እኔስ ሙልጭ ያልኩ ኢትዮጵያዊ ነኝ። አይሁዳዊ በአብሮ ነው ያደገው። እላዩ ላይ ነው የወጣው። የገዛ ወገኖቹ ተብለዋል። እኔስ ይሄን እንደውም እኔ ብዙ ጊዜ እኮ እናገራለሁ። ሜቶክና ኮይኖን ያያልኩ እኮ እናገራለሁ። እግዚአብሔር ወደ ምድረ በዳ ሄደ ነው አይደል? አሁን የሮሜው ትምህርት እኮ እግዚአብሔር ወደ ምድረ በዳ ሄደ። ምድረ በዳ ሄደና ወይራ መሃል ገባ እግዚአብሔር። ባለፈው እኛ እኮ እንትን የምድረ በዳ ነን። የበረሃ እንትን ነው እኮ ወይራ ሄዶ አርጎ ይዞ መጣ። እንደ ግራር ቀንጥሶ ይዞ መጣ። ከዛ የወይኑ ግንድ መስቀል ላይ ተሰቅሏል እና ጎኑ ተበስቷል በጦር ደሙ ይወረድና ትኩስ ነው እና ያንን ቀንጥሶ ያመጣውን የወይራ ቅርንጫፍ አምጥቶ እዚህ ትኩሱ ላይ እንደዚህ ያጣበቀው። ከዛ ግጥም አድርጎ አሰረውና ትራንስፕላንት ያደረገው። ወይራው የወይን አፈራ። አለማፍራት አትችልም። መሬቱ በጣም ፈርታይል ነው። ግንዱ ኢየሱስ ነው። አሁን እግዚአብሔር ከመሬትም ከግንድም ጋር ጨርሷል። ግንዱ መስቀል ላይ ሞቶ አስደስቶ ጨርሷል። እግዚአብሔር አልቲሜትሊ ደስ ብሎ ጨርሷል በኢየሱስ። ምን አይነት ነው ተብሎለታል ኢየሱስ። አብ ከሰማይ እንደዚህ ደስ ሊያሰኘኝ የሚችል አልነበረም፣ ወደፊትም አይኖርም፣ ጨርሻለሁ ደስታዬን አለ እና ከግንዱ ጋር እግዚአብሔር ዲል አድርጎ ጨርሷል መስቀል ላይ። ከማጋ ነው ከዚህ በኋላ የሚያወራው? ከቅርንጫፍ ጋር። እግዚአብሔር አሁን ከኢየሱስ ጋር በምንም ጉዳይ አያወራም፣ ከኔ ጋር ነው የሚያወራው። አፈራ ወይ ነው የሚለኝ። ለምን? የግንዱን አቅም ያውቀዋል። እስኪሞት ነው ህይወት የሚሰጠኝ። እየኖረ አይደለም የሚያኖረኝ፣ እየሞተ ነው የሚያኖረኝ። እዛ ድረስ እኔን ለማኖር ይሞታል። እኔን ለማኖር ለኔ ህይወት ለመስጠት የሱን ትቶ ወደ እኔ ይልከዋል። እኔ ልሞትበት ስል ያንተን ሞት አምጣ ብሎ እኔን በሱ ህይወት የሚያኖር ነው ግንዱ በዚህ መጠን የተገለጠ ነው። እስቲ አሜን በሏ። የክርስቶስ የመስቀል ሥራ እንዲህ ከአብ ቀኝ እስከ ሲኦል እኮ ነው የወረደው እኮ። በጣም ብትወጡ ከአብ ቀኝ በላይ አትወጡም። በጣም ከወረዳችሁ ከሲኦል በታች አትወርዱ። መሀል ነው የምንጫወተው። ፍቅሩ ጥግና ጥግ ነክቷል። እስቲ አሜን በሏ። እንዴ ከፍታ አይደል? በማቴማቲክስ እኮ ነው ጳውሎስ እኮ በመንፈሳዊ ቋንቋ እንዴት ያብራራው። እና ማቲንክ ኤፌሶን ትንሽ የተማሩ ናቸውና በሂሳብ ከፍታው፣ ስፋቱ፣ ርዝመቱ ያው እኔ ሁሌ የሚገባኝ እሱ ኤፌሶን 4 ሁሌ ኤፌሶን 3 ሁሌ የሚገባኝ በአራት ወንጌላት ነው። ከፍታው ዮሐንስ ወንጌል ነው፣ ዝቅታው ማርቆስ ወንጌል ነው፣ ርዝመቱ ማቴዎስ ወንጌል ነው፣ ስፋቱ ሉቃስ ወንጌል ነው። ከፍታው ዮሐንስ ወንጌል ነው አይደል? ከሰማይ ወደ ምድር አይደል ዮሐንስ ወንጌል አይደል? በመጀመሪያ ቃልም እግዚአብሔር ነበር። ትራንሴንደንት የማይደረስበት ምጡቅ የዘላለም አምላክ ማንም ሊደርስበት አይችልም። አይ ቲንክ ግሪካውያን ናቸው የሚጠቀመው። በጣም ክላሲካል ግሪክ ነው። ኖርማሊ ኮይኒ አይነት አይደለም። በጣም ክላሲካል ነው። ስለዚህ ሰማይ ያስነካዋል ሲጀምር እና ማንም ሊደርስበት አይችልም። እንደ ንስር ነው ወደ ላይ በጣም ሩቅ ነው ሲሉት ቃልም ስጋ ሆነ አይደለም የሚለው። ይሄ አምላክ ነው ብሎ ከሰማይ ከደመና በላይ ያኖረውን አምላክ ስጋ ሆነ ብሎ በመካከላቸው ኢተርኒቲን ሂስትሪ ውስጥ ከተተው። ዘላለምን ስብስብ አድርጎ እኛ መሃል አደረ ብሎ ይሄው እሱ ነው ብሎ በዮሐንስ ተጠመቀ ብሎ አስጀመረን።